በዚህ ቪዲዮ እነዚህን መብራቶች እንዴት በኬብል እንደምናገናኝ ፕራክቲስ እናደርጋለን። እንኳን ወደ አምባ ኤሌክትሪካል ሶሉሽን በደህና መጡ። ፕሊዝ ቪዲዮውን ከመጀመሪያ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። ባለፈው ቪዲዮ እዚህ ጋር ማብሪያ ማጥፊያዎችን ቦታ እየመረጥን አፕሮፕሪየት ያልነው ቦታ ላይ ማብሪያ ማጥፊያ አስቀመጥ። አሁን ደግሞ እነዚህን መብራቶች በኬብል ማገናኘት አለብን። መብራቶችን በኬብል ስናገናኝ ስታንዳርዶችን መከተል አለብን። በአንድ ራይዘር ለማገናኘት ወይም በአንድ ኬብል እርስ በርስ የምናገናኛቸው መብራቶች 6፣ 8 ወይም 10 ሊሆኑ ይችላሉ። ብዙ ጊዜ ስታንዳርዱ ሪኮሜንድ የሚያደርገው እስከ 8 መብራት በአንድ ላይ ኢንተርኮኔክት ማድረግ እንችላለን። ለምሳሌ ይሄን ሊቪንግ ሩም እዚህ ጋር 8 መብራቶች አሉን። እነዚህን በአንድ ኬብል ማገናኘት እንችላለን። ካስፈለገ ደግሞ እዚህ ጋር 2 መብራቶች አሉ፣ እዚህ ስቴርኬዙ እና እዚህ መንቀሳቀሻው ላይ እዚህ ኮሪደር ላይ ይሄንና ይሄን ጨምረን አጠቃላይ 10 መብራቶችን በአንድ ላይ ኢንተርኮኔክት ማድረግ እንችላለን። እሱን ለማድረግ እዚህ ጋር እኔ አርክ መረጥኩ። ዜን እዚህ ጋር ክሊክ ላርግ እዚኛው መብራት ላይ ዜን ቦታ መረጥኩለት፣ እንደዚህ ያደረግኩኝ። አሁን እዚህ ጋር ምን አደረግኩኝ? ይሄን መብራትና ይሄን መብራት አገናኙ። አሁን ቀጣዩን ለማገናኘት ሪፒት አርክ ወይም ደግሞ ሪሰንት የሆነውን ስራ ሪፒት ብለው እዚህ ጋር እንደዚህ አድርጌ ይሄንም እዚህ ጋር አገናኘው። ዜን አሁንም ይሄኛውን እንደዛው ላገናኝ። ከዚህ ክሊክ አደረግኩና እነዚህን 4 መብራቶች አገናኘዋቸው። አሁን እነዚህንም ላገናኝ። እንደዚሁ እነዚህንም እያገናኘው ነው። እዚህ ጋር አሁን እነዚህን 4 መብራት እዚህ ጋር እንደዚህ ባገናኛቸው አሁን እዚህ ጋር እነዚህን 8 መብራቶች ኢንተርኮኔክት አድርጊያለሁ። ስታንዳርዳችን ላይ 6፣ 8፣ 10 መብራት ድረስ በአንድ ላይን ወይም በአንድ ራይዘር ወይም በአንድ ኤሌክትሪክ በአንድ የመብራት ሰርኪዩት ማገናኘት እንችላለን። ስለዚህ እነዚህ ሁለቱን ብንጨምር ስለዚህ ጋር እንደምታዩት እነዚህ መብራቶች እነዚህ 4፣ 8 እዚህ ጋር 2 አጠቃላይ ኢንተርኮኔክት አደረጓቸው። ሌላ ደግሞ ለምሳሌ እነዚህን ከነዚህ ጋር ብናገናኝ ከፈለግን በፖሊ ላይን መጠቀም እንችላለን። እዚህ ጋር ጀምረን ይህን ከዚህ ኢንተርኮኔክት ዜን ሪፒት እንበለውና ይህን ከዚህ አገናኘን። ሌላ እነዚህን ሁለቱን እናገናኛቸውና እዚህ ማድረግ እንችላለን። ዜን ያሰብኩት እኔ እነዚህን 4 መብራቶች ከነዚህ ጋር ማገናኘት ነው። ዜን ሪፒት አሁን በቅርብ ሰዓት ያዘዝነው አርክ ስለሆነ ይህን አርክ እንወስዶ ከዚህ ጋር አድርገን እዚህ ጋር ክሊክ አድርገን እንደዚህ ብናገናኝ እዚህ ጋር ዜን አሁን ይሄን መብራት ከነዚህ ጋር ኢንተርኮኔክት አደረግን። ዜን ይሄን መብራት ከዚህ ጋር እናገናኝ። እዚህ ያደረግነው እነዚህ 2 አለ፣ እዚህ ጋር 4፣ 6 ነው። እዚህ ጋር 1 መብራት አለ 5። እነዚህ 2 አድርገን 7 ብናደርገው ይሄንና ይሄን አድርገን ከዛ ጋር ኢንተርኮኔክት ብናደርጋቸው ስለዚህ ጋር እንደምታዩት አሁን እነዚህን መብራቶች 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 8፣ 9 እነዚህ 9 መብራቶች በአንድ የመብራት ሰርኪዩት ኢንተርኮኔክት አደረገ። በዚህ መሰረት እዚህ ጋር ስንመጣ 1፣ 2፣ 3፣ 4፣ 5፣ 6፣ 7፣ 8 እነዚህ መብራቶች በአንድ ኮንዲሽን አገናኘው። እዚህ ጋርም ስንመጣ 1፣ 2፣ 3፣ 4፣ 5፣ 6፣ 7 እነዚህንም በአንድ የመብራት ኮኔክሽን አገናኘው። እዚህ ጋር ግን ስናገናኝ ልብ ማለት ያለብን ነገር ይሄ ኢንተርኮኔክት በምናደርግበት ጊዜ ኦብስታክሎች መኖር የለበትም፣ አስቸጋሪ ኮንዲሽኖች መኖር የለባቸውም። ምክንያቱም እኛ እዚህ ጋር የመብራት መስመር እንደዚህ
በኬብል ኮኔክት ስናደርግ በኋላ ኢምፕሊመንት ሲደረግ ወይም ኢንስታሌሽን ሲሰራ የሚያስቸግር ኮንዲሽን ካለ እሱን ታሳቢ ማድረግ አለብን። ከወዲሁ ሞዲፊኬሽን መስራት አለብን። ምክንያቱም በኋላ ስላብ ሲሰራ ወይም የተለያዩ ነገሮች ሲሰሩ እነዚህ ኮንዲቶች ይቀበራሉ። ዜን ለኢምፕሊመንቴሽን የሚያስቸግር ቦታ መሆን የለበትም። በዚህ መሰረት ለግራውንድ እና ለጂ+1 ላይ ለዚህ ለሁለቱም መብራቶችን በኬብል አገናኘን ማለት ነው። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሸር ማድረግ እንዳይረሳ። እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።